ጴንጤ ቤተክርስቲያን ውስጥ ፈውስ ውሸት ነው። ሰው ገንዘብ ተከፍሎ ምናምን ምክንያቱም እናንተም ታዩታላችሁ ሶሻል ሚዲያ ላይ ያስታውቃል። በቃ የሆነ ሙድ ምናምን እንደሚይዘው ያስታውቃል። አጥንት የሌለው ልጅ ተወልዶ ህፃኑ ልጅ ይዛው ቆማ እየመሰከረች ነውና ተከፍሏት እየመሰከረች ነበር። ምንድነው ያልኩት? ቢያንስ ለሰው ልጅ ማመን የሚቻል ነገር አትመሰክርም እንዴ? እንዴት የሆነማ ከእግዚአብሔር ውጪ የሚመለክ አምላክ እንዳለ ነው። ቤተክርስቲያን ሁሉ ሄጄ በቃ እግዚአብሔር ወይ የሄድኩበት ቦታ ትክክል አይደለም፣ የሆነ የሚመለክ ነገርማ አለ ብዬ ነው። ከዛ በኋላ በቃ ለረጅም ጊዜ ቤተክርስቲያን መምጣት ደግሞ አቁም። እኔ እንዴት እንደሆነ አላቅም። እስቲል እስካሁን ድረስ እኔ በጣም የሚደንቀኝ ነገር የሚገርመኝ ነገር ነው። ሶሻል ሚዲያ ላይ ቴሌቪዥኖች ላይ ዶክመንተሪዎች ምናምን ጴንጤ ስለሚባለው የሃይማኖት ተቋም ግማሹ በልሳን ይጸልያል፣ ግማሹ አብዛኛው ሰው ወድቋል። በቃ ለኔ ያ ሁሉ ነገር ምን አይነት ቦታ ነው የመጣሁት? በቃ የሆነ ኃጢአት እንደሰራው ነው የተሰማኝ። ራሱ በጣም ብዙ እግዚአብሔርን የሚያሳዝን ነገር ሰርቼ ያውቃለሁ፣ ብዙ ነገር አድርጌ ያውቃለሁ። እኔ ጸጽቶኝ አያውቅም። በጣም እልህኛ ነበርኩ። በጣም ይቅርታ ለሰው ይቅርታ ማድረግ አልችልም። ሰው በድሎኝ ያንን ነገር መርሳት አልችልም። በቃ በጣም ቶሎ ተናዳጅ ነኝ። ከሰዎች ጋር ቶሎ ነው የምጣላው። የሰው ልጅ ዝም ብሎ ጠዋት ይነሳል፣ ማታ ይተኛል፣ ይሰራል፣ ይበላል። በቃ ያ ነበር ህይወት። ሰንበት ተማሪ ነበርኩ በሰዓቱ፣ ግን ያስተማረኝም ያሳየኝም ሰው አልነበረም። ያ ነገር ሁሉ ጨለማ እንደሆነ ገባኝ። ብርሃንን ስላየሁት ጨለማንም ማየት አልከበደኝም ነበር በሰዓቱ ማለት ነው። ከጓደኞቼ ጋር ምናምን መግባባት አቃተኝ በአንድ ቀን ውስጥ ማለት ነው። የሚያወሩት ነገር ብዙም ደስ እያለኝ አይደለም ምናምን። ጭንቀት ነበረብኝ። የሰላም እንቅልፍ መተኛት አልችልም ነበረ። እንዳልኳችሁ ሰላማዊ ሰው አይደለሁም። ከሰዎች ጋር አጣላለሁ፣ እሰራለሁ። በቃ አየር አለ፣ እሰራለሁ። ማታ ላይ ሂሳብ በምሰራበት ሰዓት ላይ ገንዘቡ የለም። ገንዘቡን ሳይው ገንዘቡ እኔ ወዴት እንደሚጠፋ እኔ አላቅም። ሆነ ጊዜ በኋላ እንደውም ገንዘቡን የሆነች በ10 ደቂቃ መቁጠር ጀመርኩ። እዚህ ላላችሁትም በሚዲያ ለምታዩትም ከተለያየ ሃይማኖት ሆናችሁ ለምታዳምጡትም እህት ወንድሞቼ ማስተላልፈው ነገር ስሜ ቤተልሔም አለማየሁ እባላለሁ። የዚሁ የቢሾፍቱ ነዋሪ ነኝ። እዚህ ቤተክርስቲያን የመጣሁት 2013 ውስጥ ነው። የመጣሁበት አጋጣሚ ደግሞ ሰው ጋብዞኝ ነው የመጣሁት። እዚህ ወደዚህ ቤተክርስቲያን ስመጣ ሃይማኖቴ እኔ ኦርቶዶክስ ነበርኩኝ። በመጣሁበት ሰዓት ደግሞ ሶሻል ሚዲያ ላይ ቴሌቪዥኖች ላይ ዶክመንተሪዎች ምናምን ጴንጤ ስለሚባለው የሃይማኖት ተቋም በጣም የማየውን ነገር የሚሰማበት ሰዓት ነበረ። እሁድ ቀን ነበር አጋጣሚ የመጣሁት። እሁድ ቀን ልክ ስደርስ ሰው በቃ በጣም እየጸለየ ነበረ። ግማሹ በልሳን ይጸልያል፣ ግማሹ አብዛኛው ሰው ወድቋል። በቃና ለኔ ያ ሁሉ ነገር አዲስ ነበረ። በቃ ምን አይነት በነበርኩበት ሃይማኖት ውስጥ እንደዚህ አይነት ነገር ስለሌለ ማለት ነው። የሆነ የምንከተላቸው ህጎች ነበሩ በሰዓት። ያ ነው የእግዚአብሔር ቃል ይመስለን የነበረው። የምንከተለው ነገር ደግሞ የእግዚአብሔር ቃል ሆኖ ሳይሆን ሰዎች ያወጡት ነገር ነው። በቃ ያ ነገር ነው የእግዚአብሔር ቃል ይመስለኝ የነበረውና እዛ ስመጣ ያየሁት ነገር ሁሉ አዲስ ነበረ። በቃ እንዴ ምን አይነት ቦታ ነው የመጣሁት? ምን አይነት በቃ የሆነ ኃጢአት እንደሰራው ነው የተሰማኝ ራሱ። በቃ ከዚህ በፊት እኮ ስኖር በጣም ብዙ እግዚአብሔርን የሚያሳዝን ነገር ሰርቼ ያውቃለሁ፣ ብዙ ነገር አድርጌ ያውቃለሁ። ግን እኔ ጸጽቶኝ አያውቅም። ንስሐ ስለመግባትም አስቤም አላውቅም ነበር በሰዓቱ። ግን በቃ የሆነማ ከእግዚአብሔር ውጪ የሚመለክ አምላክ እንዳለ ነው እኔ የተሰማኝ በዛ ሰዓት። አዲስ ስለነበር ለኔ ስለማላውቀው ማለት ነው። አሁን ላይ ስረዳው ግን ያ ነገር የእግዚአብሔር ክብር ነበር፣ የእግዚአብሔር እሳት ነበር በሰዓቱ ማለት ነው። እና ቤተክርስቲያን ሁሉ ሄጄ በቃ እግዚአብሔር ወይ የሄድኩበት ቦታ ትክክል አይደለም ብዬ ሁላ ንስሐ ሁላ ገብቻለሁ። ከዛ በፊት እኮ እግዚአብሔር ክብር የሌለበት ነገር ውስጥ ገብቼ ንስሐ የሚባል ነገር ገብቼ አላቅም። እግዚአብሔርን በድያለሁ ይቅርታ ብዬ ራሱ አላቅም ነበር። ግን የዛኔ በቃ የሆነ የሚመለክ ነገርማ አለ ብዬ ነው። እና ከዛ በኋላ በቃ ለረጅም ጊዜ ቤተክርስቲያን መምጣት ደግሞ አቆምኩ። በቃ ምክንያቱም ሚዲያ ላይ ምናምን የምሰማው ነገር ትክክል ስላልሆነ እዚህም ያለው ነገር እንደዛ ነበር የመሰለኝ። ከዛ ከተወሰነ ጊዜ በኋላ ስለ ወንጌል ሰዎች ይነግሩኝ ነበር፣ ስለ ኢየሱስ ሰዎች ይነግሩኝ ነበር እና ድጋሚ መምጣት ጀመርኩኝ። ከዛ በፊት ወደዚህ ከመምጣቴ በፊት የነበረኝን ማንነት ትንሽ ልንገራችሁ። በጣም እልህኛ ነበርኩ። በጣም ለሰው ይቅርታ ማድረግ አልችልም ነበር። ሰው በድሎኝ ያንን ነገር መርሳት አልችልም። በቃ በጣም ይቅርታ የማድረግ ችግር ነበረብኝ። በጣም ቶሎ ተናዳጅ ነኝ። ከሰዎች ጋር ቶሎ ነው የምጣላው ምናምን ማለት ነው። ሌላ ዋናው ነገር ደግሞ በሰዓቱ በህይወቴ ሚስ ያደረኩት ነገር ህይወት መንፈሳዊ መሆኑን አላቅም ነበር። በቃ የሰው ልጅ ዝም ብሎ ጠዋት ይነሳል፣ ማታ ይተኛል፣ ይሰራል፣ ይበላል። በቃ ያ ነበር ህይወት ይመስለኝ የነበረው። ህይወት መንፈሳዊ ነው የሚለውን በነበርኩበት ሃይማኖት ውስጥ ያስተማረኝ ሰውም የለም።
ሰንበት ተማሪ ነበርኩ በሰዓቱ፣ ግን ያስተማረኝም ያሳየኝም ሰው አልነበረምና አላቅም ነበር ስለዛ። እና ቤተክርስቲያን ድጋሚ መምጣት ከጀመርኩ በኋላ መማር ጀመርኩ። ግን ስላችሁ ድጋሚ ተመልሼ ስመጣ የሰው ግፊት ነበር። በቃ በሰው ተገፍቼ እንዲሁ ብዙም ልቤን ሳልከፍት ነው የምመጣውና አፖስትል ሲያስተምር፣ መንፈሳዊ አባቴ ሲያስተምር በጣም ድንቅ ነገር ነው የሚያስተምረው። ግን ያመጣጤ ልቤ ትክክል ስላልሆነ ያንን ነገር መቀበል አልችልም ነበር። ከዛ በቃ እንደዚህ በምልልስ እየመጣው በቃ የተወሰነ ትንሽዬ በጣም ትንሽ ነገር መለወጥ ጀመርኩ። ልቤን ስለዘጋሁት ነው ባይዘው ህይወትን የሚቀይር ነገር ስለሌለ ሳይሆን የሰው ልጅ ልቡን ካልከፈተ ምንም ነገር ውስጡ ሊገባ አይችልም። መምጣት ጀመርኩኝ። እየተማርኩኝ እያለ የሆነ ቀን ሮብ ቀን ነው አስታውሳለሁ። ዝም ብዬ መጣው። ማታ ከስራ እንደወጣው ዝም ብዬ ነው ቤተክርስቲያን የሚገባውትና መንፈሳዊ አባቴ ስለ ብርሃን እያስተማረ ነበር። በጣም በኃይል እያስተማረ ነበር ስለ ብርሃን እና ሳላውቀው ነው ልቤ ራሱ በቃ ሙሉ ለሙሉ እዛው ስቀየር ይሰማኛል። ህይወቴን ሲነካው የነበረኝን አይምሮ ሲለውጥ ይሰማኛልና በቃ ኢየሱስን መቀበል ማለት ከድቅድቅ ጨለማ ወደሚደነቅ ብርሃን መምጣት እንደሆነ በቃ በኃይል በጣም እያስተማረን ነበርና እንደ ምሳሌ አድርጎ እንደውም ጉባኤ ላይ ያለነውን ሰዎች በተራ በተራ ወደ መድረክ እያወጣ ከጨለማ ወደ ብርሃን መጥታችኋል ብሎ ያስተማረ ነበርና በንጋታው ስራ ስገባ በዙሪያዬ ብዙ ነገር አለ። ብዙ ጓደኞች አሉኝ። የምመላለስበት የምኖርበት የህይወት አቅጣጫ አለ። ያ ነገር ሁሉ ጨለማ እንደሆነ ገባኝ። በቃ ብርሃንን ስላየሁት ጨለማንም ማየት አልከበደኝም ነበር በሰዓቱ ማለት ነው። ከጓደኞቼ ጋር ምናምን መግባባት አቃተኝ በአንድ ቀን ውስጥ ማለት ነው። የሚያወሩት ነገር ብዙም ደስ እያለኝ አይደለም ምናምን። ከዛ በኋላ ልቤ ተከፈተ። በቃ ቤተክርስቲያን ስመጣ ደስ እያለኝ መምጣት ጀመርኩ። ግን ደግሞ ከዛ በፊት እድሜን ሙሉ የተሰራብኝ የሃይማኖት እውቀት አለ፣ ያስኩት የሃይማኖት እውቀት አለና እዚህ ጋር ደግሞ መንፈሳዊ አባቴ ሲያስተምረኝ ያንን ነገር መልቀቅ አልፈልግም። አፖስትል የሚያስተምረኝን ትምህርት ደግሞ መያዝ ፈልጋለሁ። ከሁለቱ ሆንኩ ማለት ነው። በቃ ሙግት ውስጥ ገባው በመሃል ቤት ማለት ነው። በውስጤ ጥያቄ ይዤ የምመጣውን ጥያቄ እለት እለት እግዚአብሔር በመንፈሳዊ አባቴ ተጠቅሞ መልስ እየመለሰልኝ ነበር ስመጣ የነበረውና እንደውም የሆነ ጊዜ ልክ እንደመጣው አካባቢ እኔ ጴንጤ ቤተክርስቲያን ውስጥ ፈውስ ውሸት ነበር የሚመስለኝ። በቃ ሰው ገንዘብ ተከፍሎት ምናምን ነበር የሚመስለኝ። ምክንያቱም እናንተም ታዩታላችሁ ሶሻል ሚዲያ ላይ ያስታውቃል። በቃ የሆነ ሙድ ምናምን እንደሚይዘው ያስታውቃልና ሁሉንም እንደዛ ነበር ሳስብ የነበረውና አንድ ቀን መጀመሪያ የመጣው አካባቢ ነው የምላችሁ የሆነች ሴት አጥንት የሌለው ልጅ ተወልዶ ህፃኑ ልጅ ይዛው ምስክርነት ቆማ እየመሰከረች ነውና እርጉዝ ሆና ያ ልጅ አጥንት የለውም በቃ መውለድ አትሽም ተብላ ነው የነበረውን የሕክምና ማስረጃም ይዛ ነበርና በቃ የመሰለኝ በሰዓቱ ገንዘብ ተከፍሏት እየመሰከረች ነበር የመሰለኝና እንደውም ለራሴ ምንድነው ያልኩት ቢያንስ ለሰው ልጅ ማመን የሚቻል ነገር አትመሰክርም እንዴ? እንዴት አጥንት የሌለው ልጅ ይወለዳል? አይወለድም። በቃ እንደዛ ብዬ ስላሰብኩ መንፈሳዊ ህይወት የሚለውም አልገባኝም ነበር በሰዓቱ። ለዛ ነውና ቢያንስ እንኳን ትንሽ ስለሰው ማመን የሚቀል ነገር አትመሰክርም እንዴ ብዬ ሁላ ነው የሄድኩትና ከዛ በኋላ እንደዚህ ለጓደኞቼ ምናምን ሳወራ የዚህ ሀገር ተወላጅ ነኝ እና ብዙ ጓደኞች አሉኝና ሳወራ ምናምን ወይ እነሱ እኮ ሙድ ነው የሚይዙት በቃ እንደዚህ ነው ሁሉም ጋር እንደዚህ ነው ገንዘብ ይከፈላቸዋል ከዛ በኋላ እንዲሆነልን ይላሉ። ግን ህይወታቸው ላይ ጤንነታቸው ላይ ምንም ነገር የለም ምናምን ሲሉኝ በቃ አልተመለሰልኝም ጥያቄው ማለት ነው። ያየሁት የሴትዮዋ ነገር እውነትም ይመስላል። እዚህ ጋር ደግሞ የተዘራብኝ የሆነ ውሸት ነው የሚባል ነገር እኔም ያየሁት ነገር ስላለ ግራ ገባኝ። በቃ ስሜ ሰላም እንዳለባላለሁ የመጣሁት ከአዲስ አበባ ኮልፌ አጠና ተራ ከሚባል ነው። የመጣሁት ልጅ አጥንት የለውም ተብሎ እኔ በጣም አለቅስ ነበረ። በጣም ደሃ ነበርኩኝ እንደዚህ አልነበርኩም እና ይሄ ልጅ አጥንት የለውም ተብሎ የ9 ወር እርጉዞኜ እዚህ ቤት የገባሁት ሰዓት ቃላቱ በጣም ውስጥ የገባ ከዛ እሁድ ቀን መተን ሆዳችን ላይ ጭኖ እንዲጸልይ ልናደርጋለን እሁድ እንመጣለን አለን። ከዛ እሁድ ዕለት መጣሁኝ። እዛች መጨረሻ ላይ ነው የተቀመጥኩት። አፖስትን ገና እዚህ ላይ እንደወጣ ነበረ ቃል መጥቷል። ትንቢት ተናገረኝ ማለት ነው። መንፈስ ቅዱስ ሰው እየፈወሰ ያለ አሜን። ሄዳችሁ አይሆንም ተብላችሁ የመጣችሁ ሰዎች እግዚአብሔር በርሱ ይፈታሳል። ሰማይ ነው የሚነግረኝ። እኔ ሪፈር ተጽፎልኝ ወደ አዲስ አበባ አይቻልም በቃ ይሄ አጥንት የሌለው ልጅ አይወለድም እዚህ ተብሎ ሪፈር አለኝ። መውለድ አትችይም ዋሽንቱ በጣም መስፋላት እና አንቺ ልጅ ማደጋ ላይ ነው ያላችሁት ከዛ በኋላ አፖስትን ደግሞ ልክ እዚህ ላይ እንደወጣ ትንቢት ተናገረ።
መተሽ ምስክርነት ትሰጫለሽ አለኝ። እውነትም እንደተባለው እሁድ ነው እዚህ የመጣሁት። ሰኞ ደግሞ አልትራሳውንድ ከተነሳው በኋላ ያ አጥንት የሌለው ልጅ አጥንት ኖሮት ተገኘ። ዶክተሮቹ በሙሉ ምንድነው በቃ በጣም ገረማቸው። ሁሉም ተሰበሰቡ፣ ክርስቲያኖች አሉ፣ እስላሞች አሉ፣ ሁሉም ተሰበሰቡ። አስተዳደሩ ሳይቀር ሁሉም መጡ። ይሄ እንዴት ይሆናል አለ። ሆነ አልኩት። በእኛ ቤት ይሆናል ይቻላል የሚል ሰው ይወለዳል የሚል ሰው። ከዛ በሳምንቱ እሁድ ቀን መጣሁ። እሁድ ቀን ስመጣ የማቃት ሴት ናት፣ የአክስቴ ጓደኛ ናት። መሄድ መራመድ አትችልም፣ ዲስክ መንሸራተት አለባት። ብዙ ጊዜ ተሰቃይታለች። አውቃታለሁ፣ እንደማትራመድ እንደማትሄድ አውቃለሁ። እና የዛን ቀን ፕሮግራም ሲያልቅ አፖስትል ጸለየላትና ያቺ ሴትዮ ተነሳች። ተነስታ በቃ እንደ ኖርማል ሰው ስታመልክ መዝለል ጀመረች። በቃ በጣም እንደ እኔ ደነገጥኩኝ። አሁን እሺ ያቺኛዋን ገንዘብ ተከፍሏት ነው አልኩ። እቺኛዋን ደግሞ ምን እንዴት አውቃታለሁ፣ መራመድ እንደማትችል አውቃለሁ፣ እንዴት ሆኖ ነው የሚለው ነገር ውስጥ የተፈጠረ ማለት ነው። ማሚ ዛሬ እንደዚህ ነው የሚሆንልሽ ናቸው። አሜን። ሐኪም አልቻለውማ ማሚ ሐኪም ችሎታል አልቻለውም። ተሞክሯል፣ በተለያየ ሕክምና ተሞክሯል። ተችሏል ጉዳዩ እውነት ነው። አልተቻለም እስከዛሬ ሐኪም ቤት ሞክረሻል፣ የምትችይውን ሁሉ አድርገሻል። እውነት ነው። ነገሩ ግን አልሆነም፣ አልተቻለም። የሚችል አንቺ ቤት ይመጣል። አሜን። ራሱ ቴራፒ ከጀመርሽ ተብዬ ዛሬ በቃ በላይ ብዬ ነው የመጣው። ስንት ጊዜ? 2 ዓመት ሙሉ አስብ የምቀመጠው አሁን ስራ ራሱ አልሰራም። በቃ ቁጭ ነው የምለው። እግዚአብሔር የተባረከ ይሁን። ስሞክረው ምንም ነገር የለም። ከዛ ምን አደረኩኝ? ሰኞ ቀን ስራ አስፈቅጄ አክስቴ ጋር ሄድኩ። እኔ አክስቴ ጋር ብዙም ቶሎ ቶሎ አልመላለስም፣ ለበዓል ምናምን ነበር የሚሄደው። የዛን ቀን ግን ዝም ብዬ ሄድኩና ስል አጋጣሚ ሴትዮዋ አክስቴ ቤት ቁጭ ብላለች እና ስለሆነላት ነገር እያወራች ደረስኩ ማለት ነው። እና የእውነት ድነሻል ምናምን ስላት ኧረ ደህና ነኝ፣ በቃ ኖርማል ናት፣ ትንቀሳቀሳለች፣ ታወራለች፣ በጣም ደስተኛ ሆና አየው ማለት ነው። እግዚአብሔር በቃ እውነትም በዚህ ቤት እንደሚሰራ እውነትም ፈውስ እንዳለ የዛን ጊዜ መልስ ተመለሰልኝ ማለት ነው። ያድናል ኢየሱስ። እና ምንድነው የሆነው? ከዛ በኋላም በቃ ብዙም ማቀው ነገር ስለሌለ ጥያቄዎች አሉብኝ። በራሴ ደግሞ ያንን ነገር መንፈሳዊ ነገር መልስ ለማግኘት አልችልም፣ አላቅም የእግዚአብሔርን ቃል። ስለዚህ የሆነ ነገር ሳወራ ሶሻል ሚዲያ ላይ ቴሌቪዥን ላይ ምናምን ሳይ መልስ መመለስ አልችልም፣ በራሴ እውቀቱ ስለሌለኝ ማለት ነው። መጽሐፍ ቅዱስ ገልጬ የዛ ነገር መልስ አላቅም ነበር። እና እየመጣው እኔ እንዴት እንደሆነ አላቅም። እስቲል እስካሁን ድረስ እኔ በጣም የሚደንቀኝ ነገር የሚገርመኝ ነገር ነው። አፖስትል ሲሰብክ ጥያቄውን ይዤ የመጣሁትን ጥያቄ ይናገረዋል። እስካሁን ድረስ ነው እኔ የምላችሁ። በቃ በጣም ሰላም የነሳኝ ጥያቄ ካለ ከሚሰብከው ስብከት ውጪ ያንን ጥያቄ ጠይቅና መልሱን ይነግረኝ ነበርና እንደ እግዚአብሔር ቃል ነው የሚነግረኝ። መጽሐፍ ቅዱስ እየገለጠ ለእኔ ብቻ አይደለም ለጉባኤው ነው የሚነግረው። ግን እኔ ይዤ የመጣሁትን ጥያቄ እየተመለሰልኝ መጣው ማለት ነው። ክብር ለእግዚአብሔር ይሁን። እና እዚህ ቤተ ክርስቲያን ከመጣው ብዙ ነገር አግኝቻለሁ። ብዙ ነገር ተለውጧል። በጣም ዋነኛው ነገር ሆነልኝ የምለው ነገር ምንድነው? ህይወት መንፈሳዊ ነው የሚለው ነገር ተረድቻለሁ። እኔ በነበርኩበት ሰዓት በቃ የሚሆነው ነገር ሁሉ በህይወት የሚደረገው የማደርገው ነገር ሁሉ በእኔ አቅም በእኔ ችሎታ ማደርግ ነበር የሚመስለኝ እና እግዚአብሔር ከብዙ ነገር ሸሽጎኛል፣ ከብዙ ነገር አስመልጦኛል፣ ከብዙ አደጋ ጠብቆኛል። ግን ያ ሁሉ ነገር በእኔ አቅም ማደርግ ነበር የሚመስለኝ። እግዚአብሔር ጠብቆኝ እንደሆነ አላቅም ነበርና እዚህ ከመጣው በኋላ ኦኬ በቃ ህይወት መንፈሳዊ ነው። የትኛውም አንድ ክርስቲያን መንፈሳዊ ህይወትን መኖር እንዳለበት መንፈሳዊ ህይወት እንዳለ ተረዳውኝ ማለት ነው።
እና ምንድነው የነበረብኝን የጨለማ ውስጥ የነበረብኝን ባህሪ በቃ ሳላውቀው በቃ እየተውኩት እኔ እንዴት እንደሆነ አላቅም ብቻ እየተውኩት በቃ ወደ ትክክለኛ ነገር መምጣት ጀመርኩ ማለት ነው። የእግዚአብሔር ቃል እውነተኛ የእግዚአብሔር ቃል የትኛውንም ነገር መለወጥ ይችላል፣ የትኛውንም ነገር ማድረግ ይችላል እና ህይወቴ ሁሉ አምሮልኝ ተስተካክሎ ጭንቀት ነበረብኝ። የሰላም እንቅልፍ መተኛት አልችልም ነበረ። እንዳልኳችሁ ሰላማዊ ሰው አይደለሁም። ከሰዎች ጋር አጣላለሁ ምናምን። ልጄን እንደምወዳት ንገራት። ሃሌሉያ አሜን። እንደምወዳት ንገራት። ካንቺ ግን ጌታ አንድ ነገር ይፈልጋል። ትሞክሪያለሽ እኮ አልኩት ብለሽ በቃ አውጥቻለሁ ከዚህ በኋላ አልፈልገውም ብለሽ እንደገና ደግሞ ያንን የሚያስታውስ የሚቀሰቅስና ልብሽን እንደገና መልሶ የሚይዝ ነገር ይመጣል። እግዚአብሔር ዛሬ ልብሽን ይፈውሳል። አሜን። በደለኝ ሁሉ የሚያስነሳ አሜን። አትፈልጊው እንኳን ንጹህ ልብ እንዲኖርሽ እኮ ነው የምትፈልጊው። አባይ ነገር አልፈልገውም ከልቤ ላይ እንደሄደ ፈልጋለሁ ትያለሽ፣ ግን መልሳት እንዳትቺ ደግሞ የሚመጡ ሁኔታዎች አሉ። ልብሽ ጌታ ዛሬ ቀይረዋል። አሜን። መንፈስ ቅዱስ ዛሬ ዳስስሻል። አሜን። ሌፕሮስ አብራንዳ ኢላግራዳ ተቦስ አብራንዳ ዲአናማ ሶፕሮስ ኤሌፕሬዲያና ተክት በቃ ያ ሁሉ ነገር ተስተካክሎ ሰላማዊ የተረጋጋ ህይወት መኖር ጀመርኩ ማለት ነው። ክብር ለኢየሱስ ይሁን። እንግዲህ አእምሮሽ ላይ ለውጥ እግዚአብሔር በየትኛውም ዳይሜንሽን እንዳደረግልሽ ነግረናል። በፈውስ በኩልስ በስጋ ፈውስ በኩልስ እግዚአብሔር ያደረግልሽ ነገር አለ ወይ? አዎ አለ። ምንድነው የሆነው? የሆነ ጊዜ ላይ እጄን ያመኝ ነበር። እጄን ሲያመኝ አውራ ጣቴን ብቻ ነው ለይቶ የሚያመኝ የነበረው ማለት ነው። እና የዛሽ ተጽዕኖ እቺ ሁሉንም ጣቴን ማመም ጀመረ እና መንቀሳቀስ እቃ ማንሳት ምናምን እያቃተኝ ነበር። ከተወሰነ ጊዜ በኋላ ጌሻም ታሽቼ ምናምን አቃለው፣ ግን በቃ ምንም ለውጥ የለም። ያ እጅ ደግሞ እንዴት ሆነ መሰላችሁ? አክስቴና እናቴ በህይወት የሉም። አክስቴ ፓራላይዝድ ግማሽ ፓራላይዝድ ሆና ነው ህይወቷ ያለፈው። 2 አመት ምናምን ተሰቃይታለች በዛ ነገር ማለት ነው። እና እሷን ፓራላይዝድ ከመሆኗ በፊት እጇን ያማት ነበር፣ እዛው የሚያመኝ ቦታ አውራጣቷን ያማት ነበር። እና እናቴም በህይወት የለችም፣ እሷንም እንደዛው ያማት ነበር ያቺው ጣት ማለት ነው። እና እፈራ ነበር፣ እንዴ ጌታዬ ምንድነው እሱ በቃ ቴንሽን ማለት ነው። ግን ለማንም አልተናገርኩም። እታሻለሁ፣ ይተወኛል፣ 1-2 ቀን ድጋሚ ይተወኛል። ግን በቃ እየባሰብኝ ነው የመጣው። እና የሆነ ጊዜ ላይ አገልግሎት የመጀመሪያ ቀን የምቆምበት ጊዜ በቃ ጓጉቼ ነበር። እና ምንድነው የሆነው? ከእንቅልፌ ስነሳ ሙሉ እጄ መንቀሳቀስ አቃተኝ ማለት ነው። በዛን ሰሞን መንፈሳዊ አባቴ ሲያስተምር የነበረው ስለ ምስጋና ነበር። ስለ ምስጋናና እምነት፣ ስለ እምነት ተከታታይ ትምህርት እየተማርን ነበር የዛን ሰሞን ማለት ነው። እና በቃ እኔ ለእሁድ የመጀመሪያ አገልግሎት ውስጥ የምጀምርበት ቀን ነው። በጣም ደስተኛ ነኝ፣ ጓጉቻለሁ። ብዙ ጊዜ ሰርተናል። እና ልክ እሁድ ቀን እንደውም የቸርቻችን የአንድነት ፕሮግራም ነበር። ሰው ከዝዋይ አጥቢያም ከዱከምም መጥቶ በቃ ብዙ ሰው ነበር። እና ልክ ጠዋት ከእንቅልፌ ስነሳ እጄ እምቢ ያለኝ ማለት ነው። ልክ መብራት አጠገብ ያለ መብራት ላበራ ስሞክር እምቢ ያለኝ አንድ እጄ። በቃ የእንቅልፍ እንትኑ ይሆናል፣ በቃ እንቅልፍ ተጫጭኖኝ ይሆናል ብዬ ነው ያሰብኩት እንጂ እጄ እምቢ እንዳለኝ አልገባኝም ነበር። እንደምንም ተነስቼ አንደኛው እጄ እሺ ይለኛል፣ በሷ አበራሁትና ተነሳው። ሳይ እጄ ላነሳው ስሞክር እምቢ ያለኝ። በቃ ይሄ እጄ ሌላ ሰው ነው የሚመስለኝ፣ ከበደኝ በጣም እጄ ማለት ነው። እንዴ እግዚአብሔር ወይ ምንድነው እሱ? በተለይ ለአገልግሎት በጣም ጓጉቻለሁ። ብዙ ጊዜ ሰርተናል ምናምን። እና ከዛ ለሱ ደወልኩለትና አረጄ እንደዚህ ኮምቢ ያለኝ ምናምን ሲል እንዴ ምን ሆነሻል? ሰሞኑን እኮ እየተማርሽ ያለሽው ስለ እምነት ነው። ጸልይ፣ ተነሺ ጸልይ። ይሄንን የመጀመሪያ ቀን አገልግሎትሽን ሴጣን እንድትቀሪ ሊያደርግሽ ነው፣ እንዳትቀሪ ተነሺ ምናምን ሲለኝ በቃ እውነት ነው አልኩ። ተነሳው፣ ጸለይኩ። ግን እንደዛ ስላችሁ አልተወኝም። በቃ እንደዛው እጄ እንትን ብሎኛል። ልብስ መልበስ ምናምን ሲያቅተኝ ዝም ብሎ ቱታ ነገር ለመልበስ ቀላል የሆነ ልብስ ለበስኩና ቸርች ሄድኩ።
አጋጣሚ ኳየሮችም አርፍጄ ስለደረስኩኝ ልብስ ለብሰው ምናምን ነው የጠበቁኝና በቃ ከኋላቸው ቶሎ እንትን አልኩኝ። ልብስ ለበስኩ ስላችሁ እጄ በቃ እምቢ ብሎኛል። ግን የተወሰነ ልክ ከቤት መውጣት ሲጀምር ትንሽ መንቀሳቀስ ቀለል ማለት ጀምሮኛል። ሙሉ ለሙሉ እጄን እንትን ማለት አልቻልኩም ነበር። ከዛ ልክ ጸሎት ተጀመረ። ጸሎት ላይ የተጸለየ ምናምን ኧረ ጌታ ሆይ እሺ አሁን ሽብሸባ እንዴት ላሸበሽብ ነው? በቃ እሱ ነው ቴንሽን የሆነብኝ። እንዴ አንድ እጄ እምቢ ብሎኝ እንዴት ላሸበሽብ ነው? በቃ እየጸለይኩም በቃ በመሃል ፍርሃት አለ፣ ፈራ ነበርና ከዛ ሰዓቱ ደረሰ። ኳየር ወጣን። እየተዘመረ እያለ ሽብሸባ ሲጀመር እንዴት እንደሆነ አላቅም እጄ ማንቀሳቀስ ቻልኩ ማለት ነው። ለረጅም ሰዓት እምቢ ብሎኝ ነበር እጄ እና እጄን ማንቀሳቀስ ቻልኩ ማለት ነው። ክብር ለእግዚአብሔር። ክብር ከዛ ምንድነው የሆነው? ለተወሰነ ጊዜ ተወኝ እጄ ማለት ነው። ከዛ ከተወሰነ ጊዜ በኋላ ደግሞ ተመልሶ መጣ። ያቺው አውራጣቴ መታመም ጀመርኩ ማለት ነው። ከዛ እሁድ ቀን ነው አስታውሳለሁ። መንፈሳዊ አባቴ ጉባኤ ውስጥ መገለጥ ተናገረ ማለት ነው። የሆነ ሰው አለ እጁን ያመዋል። ያ እጅ ደግሞ ከዘር የመጣ እርግማን ነው፣ ፓራላይዝድ ሊያደርግ የመጣ መንፈስ ነው ብሎ ተናገረና በጣም ረጅም ሰዓት ጸለየ ማለት ነው። እዛው ጉባኤ ውስጥ ነው የጸለየው። ከዛ በኋላ እጄ እስካሁን ስንት አመት ሆኖታል? ኦልሞስት ወደ 3 አመት 4 አመት አካባቢ ሊገባ ነው። ከዛ በኋላ እኔ እጄን አሞኛል። ግሎሪ ክብር ለኢየሱስ። ሌላው ደግሞ በጤና ዙሪያ የሆነልኝ ምንድነው? ኩላሊቴን ያመኛል። በጣም ረጅም ጊዜ ነው ያመኝ የነበረው። ሕክምና ቦታ ከአንዴም 3 ጊዜ ሄጃለሁ። መድኃኒት ይሰጠኛል፣ ግን ለውጥ የለውም። በቃ ያመኛል በጣም ረጅም ሰዓት። ለመቆም 10 ደቂቃ ከቆምኩ በቃ በጣም አልችልም። ለመቀመጥም 10 ደቂቃ ከተቀመጥኩ አልችልም። በቃ እንደዚህ ቁጭ ብድግ ካልሆነ በስተቀር በጣም የዛን ሰዓት ተቸግሬ ነበር። እንዴ ጌታ ወይ በቃ መድኃኒት እየወሰድኩ ነው፣ ግን ምንም ለውጥ የለውም። ጭራሽ እየባሰብኝ ነው የሄደውና የዛን ሳምንት አካባቢ በጣም ባሰብኝ። በጣም እያመመኝ ነበርና በቃ ስቃዩን ልነግራችሁ አልችልም። በቃ መተኛት አትችሉም፣ መቆም አትችሉም፣ መቀመጥ አትችሉም። በቃ በጣም ኃይለኛ ህመም ነበር የነበረውና በቃ ያመመኝ ነው። ሕክምና ቦታም የመሄድ እንትኑ ግራ ገብቶኛል። ማለት ታክሜ መዳን አልቻልኩም። ስለዚህ ግራ ገብቶኝ ነበርና እሁድ ቀን ልጆች ክላስ ነበርኩኝ። አጋጣሚ መንፈሳዊ አባቴ እዚህ ለሰው ለእያንዳንዱ ሰው እጅ እየጫነ እየጸለየ ነበርና የልጆች ክላስ ጨርሰን እኔ ልክ ስወጣ ቤቲ ነው ያለኝና እያመመሽ ነው አለ። እኔ ያንን ነገር በሰዓቱ እያመመኝ እንደነበር እኔ ለማንም አልተናገርኩም፣ ለአንድ ሰው ኢቭን ለሱ ራሱ አልነገርኩትም። በቃ ብቻ የዛን ሳምንት በጣም እየተሰቃየው ነበር የነበርኩትና እያመመሽ ነው እዚህ ለማንም ሰው አልተናገርሽም? እውነት ነው እያመመኝ ነው አልኩ። ከዛ በኋላ የዛኔም በጣም ጸለየልኝ። ምንድነው ያለው? ሕክምና ቦታ የሚደበቅ በቃ የጨለማ ነገር፣ ያው በሽታ ከእግዚአብሔር አይደለም የታወቀ ነው እና ጸለየልኝ። ከዛ በኋላም ተፈውሻለሁ፣ ደህና ሆኛለሁ። ክብር ለጌታ። ስንት ጊዜ ነው የሚሆነው? ከዛ በኋላስ ያ በሽታ ተመልሶ ያውቃል ወይ? አይ ድጋሚ አሞኝ አያውቅም፣ ቆይቷል። እሱም 8 ወር 9 ወር እንደዛ ይሆናል። ክብር ለጌታ። በፋይናንስ በኩልስ ጌታ ጎብኝቶሻል ወይ? አዎ ጎብኝቶኛል። የሆነ ሰዓት ላይ ንግድ ነው የምሰራው እኔ። የሆነ ሰዓት ላይ ምንድነው የተፈጠረው? እሰራለሁ፣ ስራ አለ እኮ ግን ስራ አለ፣ በቃ አየር አለ፣ እሰራለሁ። ማታ ላይ ሂሳብ በምሰራበት ሰዓት ላይ ገንዘቡ የለም። ስራ ጠፍቶ እኮ አይደለም፣ ስራ አለ ግን ገንዘቡን ሳይው ገንዘቡን ወዴት እንደሚጠፋ እኔ አላቅም። እግዚአብሔርን ሆነ ጊዜ በኋላ እንደውም ገንዘቡን የሆነ በ10 ደቂቃ መቁጠር ጀመርኩኝ እንትን የሚል እየመሰለኝ ማለት ነው። ከዛ ሰራተኛዋ አጠገብ ያለችው እንዴ ምን ሆነሽ ነው ቤቲ? እኔ ችግሬን ማውቀው እኔ ነኝ እና ምን ሆነሽ ነው ቤቲ? እንዴ ብሩ እንትን የሚበር መሰለሽ እንዳይበርም እኮ ምናምን ትለኛለች። እና እኔ በቃ በሰዓቱ እሰራለሁ፣ ስራ አለ፣ በጣም ደክሞኝ ነው ሙሉ። ልክ ማታ ላይ ገንዘቡ የት እንደሚጠፋ እኔ አላቅም። እንዴት ነው ማድረገው? እቁብ አለብኝ በየሳምንቱ የምከፍለው፣ ያንን መክፈል ሁሉ አቃተኝ ማለት ነው። እንዴ ጌታ ወይ ብር ወዴት ነው የሚሄደው? በቃ ስንት ሳምንት ሙሉ ተጨንቄ እሁድ መንፈሳዊ አባቴ ጠዋት ላይ አዲስ አበባ ሌላ እንትን ነበረው፣ በደንብ ነው ማስታወሰው፣ ሌላ አገልግሎት ነበረው እና የዛን ቀን ማታ ነበረ ፕሮግራማችን የነበረው እና ማታ ላይ አስነሳኝ። ያለውን ችግር በሙሉ በስራ አቅጣጫ የነበረውን ችግር በሙሉ ነገረኝ።
እውነት ነው አልኩኝ። ከዛ ልክ ሰኞ ተቀብዬ አሜን ብዬ በቃ እፎይ ብዬ ነው የወጣሁት። ደስ አለኝ ማለት ነው። ምክንያቱም ጭንቀቴን ነው እግዚአብሔር የመለሰልኝ። ልክ ሰኞ ስራ ጀመርኩኝ። ሰኞ ቀን ሙሉ ተሰራ። ማታ ላይ ሰኞ ቀን ነው በቃ ለውጥ ያየሁት በስራዬ ላይ በፋይናንሴ ላይ ለውጥ ያየሁት የዛኑ ቀን ነው። ክብር ለእግዚአብሔር ይሁን። አንቺ ምንም ስለ ፋይናንስ ያለፍሽ ያለችበትን ነገር ማንም አልሰማም። ከጉባኤ መሀል አንስቶሽ የነበረብሽን ነገር ነገርሽ። እሱን ነገር በደንብ ነገር ከዛ በኋላሽ ምንድነው ያለሽ? ምን ይለወጣል አለሽ? አዎ ምንድነው በስራሽ አቅጣጫ እየተጨነቅሽ ነው አለኝ። አዎ እውነት ነው፣ የሚያስጨንቅሽ ነገር አለ። ትሰሪያለሽ፣ ትደክሚያለሽ፣ ግን ምንም ነገር አተሻል አለ። እውነት ነው አልኩኝ። ግን በጣም ነው የጸለየልኝ። ሰኞ ቀን ስራዬም እንደዛው ነው አለ ስራው። በቃ ማታ ላይ ሁሉ ነገር ከዛ እንደውም እጥፍ ነው የሆነው እንጂ በጣም ደስ የሚል እንትን ነበር። ክብር ለኢየሱስ ሲሆን እልልታ ጭብጨባ። አሁን ኳየር ውስጥ ታገለግላለሽ። እንዴት ነው ወደዚህ የመጣሽው? አዎ ልክ እንደመጣው አካባቢ እንዳልኳችሁ የኔ ክርስትና ልቤን ስላልከፈትኩ ፕሮሰስ ነው ቆይቻለሁ። ግን የጥምቀት ትምህርትን ተምሬ ጥምቀትን እዚህ ቤተክርስቲያን የወሰድኩት የአገልግሎት ትምህርትም እዚህ ቤተክርስቲያን የአገልግሎት ትምህርት ተምሬ ወደ አገልግሎት የገባሁት እዚሁ ነው እና በቃ እንደ እግዚአብሔር ቃል የምንማርበት ቤተክርስቲያን እንደ እግዚአብሔር ቃል የምንታነጽበት ቤተክርስቲያን ነው። የሚያስተምረን አባታችን ህይወቱ ማየት ብቻ በቂ ነው። በቃ እየኖረ ነው የሚያስተምረንና ያንን እላለሁ። የመጡልሽ ትንቢቶች በመገለጥ ነውና እሱንስ እንዴት ነው የምትገልጪው? አዎ የመጡልኝ መልእክቶች ምንድነው? ብዙ ጊዜ እኔ በባህሪዬ እንደዚህ ቶሎ ብሎ መናገር እንትን የለብኝም፣ አልናገርም እንደዚህና ለማንም ሰው ያወራሁት የተናገርኩት ነገር የለም። ብቻ ግን እጨነቃለሁ ከእግዚአብሔር ጋር። ጌታ ሆይ ያ ነገር እንዴት ነው የሚሆነው? በቃ በስራዬ አቅጣጫም ከፈውሴም ጋር ብቻ ሳይሆን በተለያዩ በቃ እንዳልኳችሁ በዙሪያዬ በሚፈጠሩብኝ ጥያቄዎች ጋር ከራሴ ጋር ነውና እንትን እምለው እግዚአብሔር ለማንም ነግሬው አይደለም። ለመንፈሳዊ አባት ሄዶ የሚያወራ ሰው ኖሮ አይደለም። እንዳልኳችሁ እኔና እግዚአብሔር መሀል ነው ያለውና እግዚአብሔር በመገለጥ ነው ሁሉን ነገር ያደረገልኝ ማለት ነው። ክብር ለኢየሱስ። እልልታ ጭብጨባ ለጌታ እንሰጠዋለን። አንቺው ብዙ ነገር ቆጥሬልሽናል። ፈውስ ካንዴ ሙሌት ቆጥሬልሽናል። ፋይናንስ ብለናል። የአእምሮ ለውጥ ብለሽናል። እንግዲህ አሁን እንደምታወቀው ጴንጤ ቤተክርስቲያን ውስጥ እነኚህ ነገር ሜን ሆኖ ሰዎች የሚንከራተቱበት ነገር ነውና ይሄ ነገር ሁሉ ሲሆንልሽ የሚሆነው በገንዘብ ነው፣ በዘይት በመቀባት ነው፣ በውሃ ነው፣ እግዚአብሔርን ሰው በቢሮ ለየብቻ ጎምቴሽ ነው? እንዴት ነው ይሆንልሽ? እግዚአብሔር በዚህ ቤት በጣም ብዙ ድንቅ ነገሮች አድርጎልኛል። ግን እኔ ለዚህ ቤት የከፈልኩት 5 ሳንቲም የለም። ሁሉም ነገር እግዚአብሔር በመንፈሳዊ አባቴ ተጠቅሞ በነፃ ነው ያደረገልኝ። የከፈልኩትም የሰጠሁትም ምንም ነገር የለም። ክብር ለጌታ ለኢየሱስ። ምንድነው ማስተላለፍ የምፈልገው? በመጀመሪያ ደረጃ ብዙ እንቅፋቶች አሉ። ከሌላ ስለ ጴንጤ ስለሚባለው ማህበረሰብ በጣም ብዙ ከመልካም ነገሩ ይልቅ ብዙ መጥፎ ነገሩ ይበልጣል። እውነት ለመናገር ለብዙዎችም እንቅፋት የሆነው ውሸት የሐሰተኛ አገልጋዮች ነው በሰዓቱ ማለት ነውና እኔ ለወጣቶች ማስተላለፍ የምፈልገው ከዛ ሃይማኖት ውስጥ ለሚመጡት ከኦርቶዶክስም ከሙስሊምም ከየትኛውም ሃይማኖት ለሚመጡት ማስተላለፍ የምፈልገው ነገር ምንድነው? ሁሉም አንድ አይደለም። ሁሉም አገልጋይ አንድ አይደለም በመጀመሪያ ማለት ነው። ያንን ነገር ደግሞ ለማወቅ ማየት ያስፈልጋል። መጥቶ ማየት ያስፈልጋል። መስማት ያስፈልጋል። ልብን መክፈት ያስፈልጋል ብዬ ነው ማስበውና እንዳልኳችሁ ነው። እኔ ወዲያው እንደመጣውኝ ብዙ ነገር መቀበል አልቻልኩም። የያዝኩት የሃይማኖት እውቀት በጣም ገዳይ ነገር ነው። እግዚአብሔር ነው የምላችሁና የያዝኩት የሃይማኖት እውቀት አለ እዛ ላይ እና ልቤን ከፍቼ መቀበል ያልቻልኩበት ምክንያት ያ ነውና ከምትሰሙት ነገር ይልቅ በዙሪያችሁ ካለው ነገር ይልቅ እውነቱን ለመስማት መታችሁ መማር አለባችሁና ትምህርት ነው የሰው ልጅ የሚለውጠው። እኔ እዚህ ቤተክርስቲያን ብዙ ሰዎች መተው ተፈውሰው ሄደው በዛው ቀርተው አውቃለሁ። መታችሁ ተማሩ ሲባል በተለያየ ነገር እያሳበቡ በዛው የቀሩ ብዙ ሰዎች አሉና ህይወትን የሚቀይረው የእግዚአብሔር ቃል ነው።
የእግዚአብሔር ቃል በሙላት የምትማሩበት ቦታ ነው። ትክክለኛ ቤተክርስቲያን ደግሞ ምንድናት የሚለው የእግዚአብሔር ቃል ሉዓላዊነት ያለበት ቤተክርስቲያን። ያንን ማየት ብቻ በቂ ነው። አንድ አገልጋይ ትክክለኛ አገልጋይ ነው የሚለውን ነገር ለማወቅ ቤተክርስቲያኗ ላይ የሚሸጥ እና የማይሸጥ አለ ብቻ የሚለውን ማየት ብቻ ሳይሆን የእግዚአብሔር ቃል ሉዓላዊነት ያለበት ቤተክርስቲያን መሆኑ ማወቅ። ክብር ለኢየሱስ። እኔ እንዳልኳችሁ ከመጣውበት ሃይማኖት ይሁን በቃ ብቻ ብዙ ነገሮች የመስማትም የማየትም እድሎቹ ነበሩኝ። ግን በዚህ ልክ ስለ እግዚአብሔር ቃል በተለያየ መገለጥ የሚያስተምር እኔ አገልጋይ አይቼ አላቅምና በቃ ምኑ ነው ማየት ያለባችሁ ምለው ህይወታችሁ መጀመሪያ ከፈውስም ከገንዘብም የሚቀድመው ህይወት ይቀድማል አይደለ? ህይወታችሁ ማስመለጥ ስትችሉ ነው ፈውስም በስጋም በኩል በረከት ሊኖር የሚችለው እንጂ አይምሮአችን ሳይለወጥ ስጋችን ቢፈወስ ምንም ትርጉም የለም። ዞሮ ወደ ጨለማ ምልልስ ነው ሊሆን የሚችለውና ያንን ነገር እዩ ማለት ፈልጋለሁ። እና እዚህ ቤት እውነት አለ። ትክክለኛ የእግዚአብሔር ቃል ያለ መከልከል በቃ ታቁታላችሁ። እዚህ ያላችሁት በምን አይነት መንገድ መንፈሳዊ አባታችን በምን አይነት ርቀት ያስተምረን እንደነበር ታውቃላችሁና እዚህ ላላችሁትም በሚዲያ ለምታዩትም ከተለያየ ሃይማኖት ሆናችሁ ለምታዳምጡትም እህት ወንድሞቼ ማስተላልፈው ነገር በቃ ትክክለኛ ቤተክርስቲያን የእግዚአብሔር ቃል ዋና ያደረገች ቤተክርስቲያን ናትና መንፈሳዊ አባታችን። ሌላው ነገር ደግሞ አገልጋይ ስታዩ ክርስትና የሚኖር ህይወት ነው። ክርስትና የሚወራ ህይወት አይደለም። እኔ መንፈሳዊ አባቴ አውርቶ አይደለም ወደ ጌታ ከመምጣት ሙሉ ለሙሉ በቃ እስካሁን ድረስ እንድቆይ ያደረገኝ ነገር እኔ የዚህ ቤተክርስቲያን ወደ 5 ዓመት ከምናምን ሆኖኛል። መንፈሳዊ አባቴ ክርስትናን እየኖረ ነው የሚያስተምረን። እያወራ ሳይሆን እየኖረ እያሳየን ነው የሚያስተምረንና አሁን እዚህ መንፈሳዊ አባቴን የምታውቁትም አላችሁ፣ ዛሬ መጣችሁም ማታውቁትም አላችሁ። እዚህ የምታዩት እዛም አለ። መንፈሳዊ አባቴ የተለያየ ማንነት የለውም፣ በቃ ራሱ ነውና ያን ማለት ፈልጋለሁ። ክብር ለኢየሱስ ይሁን። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። ቮይስ ኦፍ ጋድ ቲቪ, the true voice of transformation.